እግዚአብሔር ይባርክልን። እንዲህ ባለ የጸጋ አገልግሎት በውስጥ ያለነው የሚያጸኑበትን በውጭ ያሉትንም ደግሞ ወደ ቤተ ክርስቲያን የሚመልሱበትን ጸጋውን አምላካችን እግዚአብሔር ያድልልን። ስለ መምህራችን እግዚአብሔር ስለሰጠን በእውነት እግዚአብሔር ስላስተማረን አንዴ ከፍ አድርጋችሁ አመስግኑት። እግዚአብሔር ምስጋናችንን አምላካችን እግዚአብሔር ይቀበለን። ትምህርት ተምረናል። ረጅም ሰዓትም ቁጭ ብለን ስንማር ቆይተናልና ስለተማርነው ትምህርትም የሰበሰበን እግዚአብሔርን በሰላም ሄደን ጉባኤያችንንም እንድናደርግ የረዳውን እግዚአብሔርን ደግሞ ማመስገን ይገባልና ሁለት የዝማሬ ክፍላት ይኖሩናል። አሁን ከትምህርት በኋላ ዘማሪ ገብረ ዮሐንስ ገብረ ጻድቅ ሁለት ዝማሬዎችን መጨረሻ ላይም እንደዚሁ ጧፍ አብርተን ደግሞ የምንዘምርበት ዝማሬዎች ይኖሩናል ማለት ነው። ስለዚህ ክፍል ሁለት በኋላ ላይ ነው ጧፍ የምናበራው። አደራሽ ሲነሳ እንዳታበሩ ብዬ ነው እና በመካከላችን የተገኙ እንግዶች አሉ። አሁን ግን እስቲ በዝማሬ እግዚአብሔር እናመስግንና ያሉትን መርሃ ግብሮች እናስኬዳለን። እግዚአብሔር ከሁላችን ጋር ይሁን። መምህራችን ማን ነው? ዘማሪ ገብረ ዮሐንስ እየተዘጋጁ እኛም ህሊናችንን ለምስጋና እያሰባሰብን እያዘጋጀን ይሄ ጉባኤ አኖሬዎስ ዘባሌ የመጀመሪያው ጉባኤ ሲሆን ዛሬ አራተኛ ቀናችን ነው። ይህ ጉባኤ ገና በሮቤ እንዲሁም በጊንር ባሉት በባሌ ሀገረ ስብከት ስር ባሉት 12 ወረዳዎች ጭምር ተቀጣጥሎ የሚቀጥል ታላቅ መንፈሳዊ ጉባኤ ነው። ይህንን ሁላችንም የምንረዳው ነው። ባሌ ሮቤዎች ጽዋውን አንስታችሁ ጭምር ነው ዛሬ የምንለያየው። ቀኑን እንግዲህ ቀጣይ የምርጫ ጊዜ እንደመሆኑ መጠን ከመንግስት አካላትን ጋር በመነጋገር አመቺ ጊዜ መጠን ከጾም በኋላ ሊሆን ይችላልና እሱን አመቻችተን ሮቤ ላይ ትልቅ ጉባኤ ይደገሳል። እግዚአብሔር የዛ ሰዎች ይበለን። አሚን በሉ። እግዚአብሔር የዛ ሰዎች ይበለን። ስለዚህ እጅግ ባማረ ሁኔታ በሰን ሰፍተን ጉባኤ አድርገናል። እግዚአብሔር የተመሰገነ ይሁን። ህንፃው ቤተክርስቲያን አዲስ እየተሰራ ያለው ህንፃው ቤተክርስቲያን ላይ ያላችሁ ወንድሞች እህቶች አደራችሁን ጫፍ ላይ በፍጹም እንዳትቀመጡ። በተለይ ህፃናት ወደ ጫፍ መጥተው እንዳይቀመጡ አድርጉልን። ማገር ላይ ያላችሁ ማገር ላይ ከፍ ብላችሁ ያላችሁ ወለሉ ላይ ብቻ ነው የሚፈቀደው። በምንም አይነት ሁኔታ አንድ ሰው መጎዳት የለበትምና ጥንቃቄ እንድታደርጉ ነው። ማታም እናሳስባችኋለን። ጧፍ ሲበራ በትልቅ ጥንቃቄ